ያልፈለገው ነገር ውስጥ እየገባ መጣ። ጨካኝ እየሆነ ባህሪው እየተገለበጠ መጣ። ልጁ ጸበል ወስዶታል። ትምህርቱን አቋርጦ ምናምን ጸበል ገባ። ከዛ ያለ መጮህ ጀመረ። ማነህ ሲባል እኔ አብራን ከርት ነኝ። መጀመሪያ የገዛ ሚስቱ እቺኛው ሁለተኛ ሚስቱ ያደረገችው ነው የተጋለጠው። አብራን ከርት ነኝ። ምንድነው እሱ? ማን አብራን ከርት? ከገዛ ሚስትህ ነው የመጣሁት። በቃ ሲረብሸኝ ሲበጠብጠኝ ውጣ ብዬ አባረርኩት። ይሄን አደረኩኝ። ከዛ ደግሞ እንደገና ከሚስቱ ጋር መጥቶ ደግሞ ሊጣላ ቄሱ እጁን ድብና ጎይዞት እባክህ ልጄ እባክህ እንዳትናገር ሄደህ እንዳታናግራት ትጎዳባለች፣ ትሞት እገላታለሁ። አይ እንደዚህ አይደረግም፣ እንዲያውም አንተ ራስ መታሰር አለብህ ብለው አንድ ተወሰነ 4 ሰዓት 5 ሰዓት በሰንሰለት እጁ ሁሉ ታስሮ ነበር። አባትየው ራሱ እንትኑ እልው እስኪበርድለት ፈቃደኛ ሆነና እጅን ስጣን ተባለ። እሺ እያለ እጁን ተናዶ በቃ እጁን ሰጠ፣ ታሰረ። ጸበል አጥምቀውት ከተረጋጋ በኋላ እንደገና ተመልሶ መጣ። እርጥብ ሆኖ ነው የመጣው። ምን ሆነሃል? ምንም አልሆንኩም። አንቺ ሴትዮ ዝም በይ፣ ምንም አልሆንኩም። ክፉ ነገረኛ። ምን ሆኖ ነው ብላ ሴትዮዋ ተሳቀቀች። በቃ ደነገጠች። የሆነ ነገር እንዳወቀ ገብቷታል። ለምን ጸበል ነው የሄደው? እኔው ራሴ ሰበብ ላምጣ እያለ እንደገና በሚቀጥለው ጠዋት ቄሱ ደውለውለት አባ እኔ ዛሬ እንደገና ሲጮህ መስማት አልፈልግም፣ ሌላ ሰው ልካለሁ አላቸው። ኧረ ና ሌላም ጉድ አለና የሚስትህ አይደለም የሌላ ሰው የቀድሞ ሚስትህ አለች። አዎ ለዚህ ሁሉ ነገረኛ የሆነች እሷ ነች ና አሉት። ከዛ ሲሄድ ምንድነው ሲል ልጁን መስተፋቅር አድርጋ ወደ ራሷ የሳበችው እሷ ነች። እንደገና ዛር መንፈስም አለበት። ቡዳ ዛር ማለት ከእናቱ የመጣ የቡዳ ዛር ያየው ማለት ነው። ቤት ውስጥ ሚስትህ አንተ በሌለህበት ሰዓት ጫት ትቅም ነበረ፣ ትካድም ነበረ፣ መጠጥ ትጠጣ ነበር፣ አረቄ ትጠጣለች። ኧረ እኔ እንደዚህ እንደምታረግ አውቃለሁ። እኔ በሌለውበት ቢሆንም ቤቱ ሁልጊዜ እንደሚሸተኝ አውቃለሁ። የሆነ ነገር እንደምታረግ ሴትዮዋ እንደምትካድምና እንደምትጠነቁል አውቃለሁ። ግን እንዴት አድርጌ ልናገር ሳላይ እና ታዲያ ምንድነው አላቸው። ይሄ የሴትዮዋ መንፈስ ቅናት ወደ ቅናት ቀይሮባት አንተ ላይ ትዳርህ ላይ መተት አድርጋለች። ከሚስት ጋር እንድትለያይ እሷን መልሰህ እንድታገባት በገዛ ሰፈሬ አዋረደኝ፣ እኔን ፈቶ እዚሁ ሰፈር ያለችዋን ሴት አገባብኝ ብላ እልህ ውስጥ ነች ያለችው። ይሄው መንፈስ ነው በልጅህ በኩል ተሸክሞ ወደ ቤት የመጣው። እንደገና በሻሽ ተደግሞባታል ሚስትህ፣ ይቺ አሁን ያገባሃት ሚስትህ ቀዩን ሻሽ አድርጋ ጭንቅላቷ ላይ መንፈስ አሰፍሮባት ነው ይሄ ልጅ ክፉ ያደረገችው። ሚስትህም ክፉ የሆነችው ልጅህም ክፉ የሆነው ይሄ ሁሉ ነገር የመጣው አስገድዶ ብትፈርም የመጣው በቀድሞዋ ሚስትህ ነው ብሎ ነገሩት። እንደገና ሊያብድ ሲል አሁንማ እንደገና ማበድ የለም ማበድ ሳይሆን ጤነኛ መሆን ያለብህ ብለው መልሰው ልጁን ማለት ባልየውን 48 ሰዓት ጸበል ቦታ እንዲቀመጥ ስራ ቦታ ተደውሎ ሚስቱም ጋር ተደውሎ ሁሉ ነገር ተነገራቸው። ምንድነው በቃ ጸበል ቦታ ላይ መግባት አለበት ጮኋል ተባለ። እቺኛዋ ወይኔ ጉድ ይታልሽ። እቺኛዋ ደግሞ ተደውሎ ተነገራት። ልጅሽም ጸበል ገብቶ እየጮኸ ነው፣ ያደረግሽውን ሁሉ ሚስጥር ተናገረ። ባልሽም ላይ ያደረግሽውን ትዳሩ ላይ ያደረግሽው በሉ ስምሽን ጠርቶ ጮኸ ሲባል ምን እንዳይስ ታውቃላችሁ? መጀመሪያ ያ የግርማ ልጅ ተስፋ ያለው ይዛ ውስጥ እንዴት እንደዚህ ያልሻሏት የሚያጠምቁት አባት እሱ ከሌለ ችግር የለውም ይጩህ ምንም አያመጣም ነው እንዴ? እንግዲያውስ እንኳን ጠቆምሽኝ የግርማ ልጅ ተስፋ የሚባለው ማን ነው ብሎ ጠየቁኝ አባት። ብዙ ተጠይቁና አንዷ ብቻ ተናገረች። ዩቲዩብ ላይ ነው የሚያስተምረው፣ ገጠመኝ የሚባል ያስተምራል እና እሱ ነው ምን ፈልገው ነው አለቻቸው። እንደዚህ ብዬ ሰላት እንደዚህ አለችኝ ሲባል ጊዜ እሱ ካለ እሱ ያጋልጠኛል እንጂ እሱ ካለ ችግር የለውም ማለት ነው። ስለዚህ አለ ብለው ነገሯት። እንዲያውም የእሱ ስልክ አምጥቼ ሰጥቶታለሁ አለቻቸውና ሄደና እንዲህ ቤት ሄደ ሴትዮዋን አናግራት ብለው እኔ ሄጄ ተጠርቼ የቤት ስራ ተሰጠኝ። ባጭሩ ነው የምነግራችሁ። ገና ሄጄ ማን ብዬ አለ ፕሮሰስ አላበዛም። ተጠራሁኝ፣ ስለ ሴትዮዋ መረጃ ተነገረኝ። መንፈሱ የለፈለፈውን ኦዲዮ ይዤ ሄጄ ቤቷ ገባሁ። ሰተት ብዬ ነው የገባሁት። አባ ነው አይላኩኝ፣ የሚያጠምቁት አባት ናቸው ይላኩኝ። ስለዚህ እዚህ ቤት አልኩኝ። ስገባ መጣህ አለችኝ። አዎ መጣሁ አልኳት። ታውቂኛለሽ አልኳት። አውቃለሁ አለችኝ። እርግጠኛ ነኝ የምታወሪኝ አንቺ ብቻ አይደለሽም አንተም ጭምር ነህ አልኩኝ። ለምን አነጋገሩ ያስታውቃል፣ የሆነ መንፈስ ያለበት ሰው አነጋገር ነው። አውቃለሁ በደንብ ነው የማውቃት አለችኝ። ለምን ፈራሽኝ አልኳት። አንድ ቀን ባንተ እንደምዋረድ አውቀው ነበረ አለች። እንዴት አንተዋወቅን እኔና አንቺ ትምህርቴን የምታዳምጪ ከሆነ እንዴት ነው በእኔ የምትዋረጂው? እንዲያውም ከውርደት ትድኛለሽ እንጂ አልኳት። አይ አንድ ቀን እንደምዋረድ አውቀው ነበረ፣ የሆነ ውስጤ ይፈራል፣ በህልሜ ማይቻለሁ አለች።
ምንድን ነው ያየሽኝ አልኳት። በእጅህ ላይ ምንድን ነው ያለችኝ? ብቻ የሆነ ነገር አይቼ በእጅህ ላይ የሆነ ዱላ ትበለኝ ገመድ ትበለኝ ሰንሰለት ትበለኝ በሱ ብቻ እያሳየኸኝ ነይ ተቀበይኝ፣ ይሄንን የግዴታው ነው መቀበል አለብሽ ትለኛለህ። ዱላም ከሆነ እኔ አሁን ረስቼው ነው። ዱላም ከሆነ እንኪ ተቀበይ፣ ተገረፊ፣ ጸጸት ነው ወይም ደግሞ ንስሐ ግቢ ነው። ገመድም ከሆነ ታሰሪ፣ በክርስቶስ ፍቅር ታሰሪ ነው። ሰንሰለትም ከሆነ ለመንፈሱ ነው የሚሆነው። መንፈሱ ይታሰራል፣ ይሸኛል አይደል እንዴ? እና እርግጠኛ አይደለሁም ብቻ እኔ የትኛውን እንዳለችኝና ልግባ አልኳት። ግባ አለችኝ። ገባሁ። ምንድነው የፈለግከው አለችኝ። የምከፍተውን ኦዲዮ በደንብ ታዳምጫለሽ፣ ከዛ በኋላ ቀጥታ ጸበል አብረን እንሄዳለን አልኳት። ለዛ ነው እንዴ እኔ እኮ በዩቲዩብ ልታጋልጥ እዚህ ኢንተርቪው ልታርገኝ መተመስሎኝ አንቺ እንደዛ ነው የምታስብ? ያው ትፈልጊዋለሽ እንዴ አልኳት። እንዴት ነው እንደዚህ የሚሆነው? እንዴት ለምን እንዴ እኔ እኮ ተናድጄ ነው እንደዚህ ያደረኩት አለች። ስለዚህ ምን እንደሆነ ታውቂያለሽ ማለት ነው? ሰው ጊዜ አዎ ጎረቤቴን ልኬ እኮ አለችኝ። ቀድማኛለሽ ለካ። ጎረቤቴን ልኬ እኮ ልጄ እንዴት እንደሚጮህ እኮ ሰምቻለሁ፣ ሁሉ ነገር አውቄያለሁ። አሁን አንተ የምትከፍተው ሁሉ እኔ አውቃለሁ አለችኝ። ከዛ ሰምተሻል ሁሉን? አሁን ምን ብሎ እንደሚጮህ? አዎ። ስለዚህ ጥፋተኛ ነሽ፣ ሁሉ ነገር ያደረግሽው ራስሽ ነሽ አልኳት። በቃ እልህ ነው ለዚህ እዚህ ሁሉ ያደረሰኝ። ባሌ ለምን ይፈታኛል? እንደገና ደግሞ ፈቶኝ እዚሁ ሰፈር ለምን ይከራያል? ከዛ ደግሞ እንደገና እኔው ማቃትን ሴት ለምን ያገባል እዚሁ ሰፈር? ይሄ እኔን ለማናደድ ያደረገው ነገር ነው እንዴ? እዚሁ ሰፈር አንቺ ሳታቂ እዚሁ ሰፈር ውስጥ አንቺ ያለሽበት ሰፈር ውስጥ ደግሞ ቤት ገዝቶ ነበር ታውቂያለሽ አይደል አልኳት። አዎ ሸጦ አይወጣም እንዴ? እሱ ምን ያገናኘው? ከአንቺ ጋር የሚያገናኘው ነገር የለም። መብቱ ነው። በሱ ህይወት ውስጥ አንቺ መግባት የለብሽም። ፈታሽ፣ ሌላ ገባ፣ መብቱ ነው አይደል? አሁን ማድረግ ያለበትን ነገር ሲያደርግ አንቺ ደግሞ በማል ጣልቃ ገባሽ፣ ተጋለጥሽ፣ አለቀ። እዚህ ጋር ደርሷል አሁን ጉዳዩ። አሁን ወደ ጸበል ትመጫለሽ አትመጭም አልኳት። ለምንድን ነው የሚመጣው? ምን አገባችሁ ስለኔ አለች። ልጆቹ ድነው ልጁ ድኖ ሰውየውም ድኖ ተመልሰው ወደ ቤታቸው ሲመጡ እንደገና ደግሞ አሁንም ችግር ትፈጥሪያለሽ። በዛ ላይ አንቺም ንስሐ መግባት አለብሽ። አንቺም የክርስቶስ ልጅ ነሽ። እልህ ነው ለዚህ ያደረሳት እንጂ ሚስቴ የዋህ ናት እያለ ነው ስላት ፈገግ አለች። አላለኝም እኮ እኔ እኮ ዝም ብዬ እኮ ነው በራሴ ነው። ለምን አየኋት፣ ቦዥ ነገር ናት፣ የዋህ ናት። ከዛ ሚስቴ የዋህ ነች፣ እልህ ውስጥ ገብታ ነው፣ ተናዳ ነው። ስለዚህ እርቅላታለሁ፣ ከሰፈሩ እርቅላታለሁ፣ ወይም ደግሞ ለዚህ ሁሉ ነገር የዳረጋትን ነገር አጥንቼ አስተካክላለሁ እያለ ነው ስላት ጊዜ ፈገግ ብላ ምን ሊያረግ አስቦ ነው አለችኝ። መቼም ድጋሚ አገባሽም አይደል አልኳት። እሱማ ያረገው አለችኝ እኮ በቃ አሁን ሴትዮዋ ታማ ተኝታለች፣ እሷንም ገና ጸበል ላመጣት ነው አልኳት። አንድ ቦታ አንሆንም አለችኝ። አሃ ጸበል ትጅልኝ አስበሻል እንዴ? ስራ ጊዜ እኔማ እመጣለሁ፣ ሌላ ቤተ ክርስቲያን ውሰደኝ አለችኝ። ከዛ ማለቃቀስ ጀመረች። እኔ እኮ እዚህ ነገር ውስጥ የገባሁት በቃ ጓደኛዬ ነች እንደዚህ ያደረገችኝ፣ ያበላሸችኝ። እኔ ጠንቋይ ቤት እንሂድ ብላ የህይወቴን አበላሸችው። ከጠንቋይ ቤት ርቄ አላውቅም። ደብተራ ጋር እሄዳለሁ፣ መከሬን ያየሁ። እኔ ትምህርትህን አዳምጣለሁ፣ መለወጥ እፈልጋለሁ፣ ግን እምቢ አለኝ አለች። አሃ ስለዚህ በደንብ ታዳምጫለሽ ማለት ነው። እሰማለሁ፣ እንዲያውም እኛን ስትወቅሰን እሰማለሁ። መተት አድራጊዎች ትምህርቴን እያዳመጣችሁ እንደሆነ አውቃለሁ ትላለህ ሁልጊዜ። አዎ ስለዚህ መተት የምታረጉ ሴቶችም ሆናችሁ ወንዶች አጠቃላይ እኔን ለማግኘት ጥረት ባታረጉም እንኳን የቤታችሁ ሆናችሁ ስገዱ፣ ጸልዩ እያልክ ስትል እሰማለሁ። እምቢ አለኝ፣ እንዴት ብዬ ልነሳ? እየካደምኩኝ ግን በአይምሮዬ ሁል ጊዜ ሰግዳለሁ አለች። በአይምሮዬ ሁል ጊዜ ጸጸታለሁ። በቃ ማድረግ የለብኝም፣ ልጄ ለዚህ የዳረኩት እኔ ነኝ፣ ልጄ ጠፋው። እንደገና ደግሞ አሁንም ደግሞ የሰው ጽንስ ደግሞ አስወርጄ ደግሞ በነፍስ ተጠያቂ ሆንኩኝ። ሁል ጊዜ ጸጸታለሁ። መተት አድራጊ ስለሆንኩኝ ጠንቋይ ቤት ስለመመላለስ ብቻ ክፉ ነኝ ማለት አይደለም። ትረዳኛለህ አይደል መምህር አለችኝ። አዎ እረዳሻለሁ አልኳት። እንሂድ አሁን አልኳት። እኔ ባሌ ያለበት ቦታ አልሄድም፣ ልጅ ያለበት ቦታ አልሄድም አለችኝ። እሺ ችግር የለውም ሌላ ቦታ እንሄዳለን አልኳት። ከዛ ልብስሽን ለባብሽና እኔ ራይድ ልጥራ አልኳት። ራይድ ጠራሁኝ። ከዛ ራይዱ ሲመጣ ስማ እኔ የምልህ ቦታ ነው የምትሄደው፣ እዚህ ቦታ ነው የምትሄደው አልኩት። እሺ አለኝ። ከዛ በሌላ አካባቢ ሂድና በሌላ ሰፈር አድርገህ ሂድና በዛው በቀጥታ በመንገዱ አትሄድ፣ በሌላ አማራጭ ሂድ አልኩት። እኔ እሷን መኪና ውስጥ ራይድ ውስጥ ማለት ከኋላ ወንበር ላይ የተቀመጥነው ታሪክሽን ንገሪኝ እያልኳት እያለቀሰች እየነገረችኝ እያለች የት ሰፈር እንደምንሄድ አታውቅም። ቀና ብላ መንገዱን እንኳን አላየችውም። ሾፌሩ በዚህም ብሎ ልክ ቤተክርስቲያን ግቢ ውስጥ ገብቶ መኪናው ሞተሩ ሲጠፋ ዞር ስትል ቤተክርስቲያን ውስጥ ነው። እንዴ ለምን እዚያ መጣኛች? በቃ መተሻል ታሪክሽን ስትነግሪኝ አይምሮሽ ተሰውሮ ነው አይደል ብትነግሪኝ ነበር። በቃ እግዚአብሔር ነው የሰወረሽ። በቃ መተሻል አልኳት። ወዲያውኑ በሩን በዚህም ቆልፎ አልኩት። እኔ ወጣሁኝ። ተከትለ ልትወጣ ስትል እዛው ቆለፍንበት። ሰንሰለት አምጡ አልኩኝ። ሰንሰለት ታሰረች። በሰንሰለት ታስራ ገባች።
እስር ቤት በሉት በቃ ልክ እስር ቤት የሆነን ሰው እንደማሳሰር ብላችሁ ሰሩት። እንደዚህ ካላደረግን አትመለስልኝም ታዲያ ምን ላድርግ? ገባች። አባ አመጣኋት እኮ አልኳቸው አሉኝ። እኔ እኮ ምከራት እንደምን ብለህ ምከራት ነበር ያልኩት እኮ አሉኝ። አይ አመጣኋት አልኳቸው። አንተ እንድትሰማ ያልፈለገችው ለዚህ ነው ማለት ነው፣ እንደምትመጣ ታውቅ ነበር አሉ። አታውቀኝም እኮ ሴትዮዋን እኮ ገርሞኛል አልኳቸው። በቃ ለማንኛውም አባ እቺ ሴትዮ ከዚህ ቤት እንዳትወጣ፣ ልጁ ድኖ ከወጣ በኋላ እንኳን እሷ እንዳትወጣ፣ ብቻዋን የምትኖር ሰው ስለሆነች ምሳ ይመጣላታል፣ ምግብ ይመጣላታል፣ የጸበል የሚያስጠምቃት ሰው ይከፈላል። በቃ ከዚህ እንዳትወጣ አልኳቸው። ድናም አሉኝ። አይ አይደለም ከዳነች በኋላ የባህሪ ለውጥ ማምጣት አለባት፣ የጸባይ ለውጥ ማምጣት አለባት አልኳቸው። እሺ ያሉ። ክፍል ተሰጣት፣ የራሷ ክፍል ስላችሁ ቦታ ማለት ነው፣ አዳራሽ ነገር ነው። ቦታ ተሰጣት። ጥግ ላይ ነው እንድትሆን የምፈልገው እኔ ከሁኔታው አንፃር ነው ይሄን ያልኩትና ከገባት በኋላ ትምህርቱ ከገባት በኋላ ራሷ ቀስ ብላ ተስተካከላለች። እስኪገባት ድረስ ግን ማንም ሰው እንዳይጣላት፣ ክፉ ቃላት ብታወጣ፣ ምራቋን ብትታፋ፣ ምናምን ብትል ምንም ነገር እንዳትሏት ብዬ አስጠንቅቄ ነው የመጣሁት። ለምን ብዙ ጊዜ እንዲህ አይነት የተጋለጠ መንፈስ የበቀልና የእልህ መንፈስ ስለሆነ ምናምን የሚለው ነገር አለ፣ ምናምን የሚለው ነገር አለና ያ ከባድ ነው። ከብዙ ጊዜ ልምድ ነው እንግዲህ የምነግራችሁ ይሄንን። እና አባትና ልጅ አባትየው መጠመቅ በጀመረ በሁለተኛ ቀኑ 48 ቀን አይደል እንግዲህ 48 ሰዓት አይደል፣ በሁለተኛ ቀኑ ኦሬዲ መስመር ገብቷል። በቃ ከቤቱ ወደ ጸበል እየተመላለሰ ነውና ቤቱ ባዶ እንዳይሆን ለሚስቱ ጸበል ይዞላት እየመጣ ልጁንም እዛ ያስጠምቃል። ልጁን ምሳ ያደርስለታል፣ ለሚስቱም ለቀድሞ ሚስቱ ምሳ ያደርሳል። እንደገናም ደግሞ ለማን ሚስት ምሳ ያደርሳል? ለአሁን ሚስቱ ለሁለተኛ ሚስቱ ጸበል ያመጣል። ከዚህ ጸበል ያመጣል፣ ከዚህ ከቤት ደግሞ ምግብ ይዞ ይሄዳል። እና ነገራት ለሚስቱ፣ ይኸውልሽ ሴትዮዋ ጸበል ገብታለች፣ ቤት ውስጥ ማንም ሰው ስለሌላት ከዚህ ምግብ ይዤ የምሄደው ለልጄ ብቻ አይደለም ለሴትዮዋም ጨምሮ ነው። ሲያ ጊዜ ልትፈታኝ ነው አይደለ? ሴትዮዋ ከተፈወሰች እኔ ልትተወኝ ነው አይደለ አለችው። ኖ አላደርገውም፣ ወደሷ አልመለስም። ልጄን በህይወት ባላገኘው ኖሮ ምን እንደማደርግ አላውቅም ነበር። ግን የዛን ጊዜ በእልህ ነው እንደዚህ የተናገርኩሽ። አንቺን ፈትቼ እሷን ነው ማገባት ብዬ የተናገርኩት ተናድጄ ነው እንጂ አላደርገውም። ድጋሚ ታረግዣለሽ፣ ድጋሚ ልጅ ትወልጃለሽ። አሁንም ድንገት ጽንሱ ስለወረደ ተጎድተሽ ነው እንጂ ትነሻለሽ፣ ነገ ከነገ ወዲያ ታገግሚያለሽ አላት። ከዛ የሚገርማችሁ ነገር ጸበል ይዞላት መምጣት በጀመረ በሰባተኛው ቀን ላይ እንግዲህ 7 ቁጥር ግን ኃይል አላት ልበል። በጣም ነው የሚገርመው እናንተ። በሰውነታችን ውስጥም 7 ቁጥር በብዙ አይነት ነገር ትገለጻለች። በሰማይም በምድርም በእያንዳንዱ ነገር ስታዩ 7 ቁጥር ይገርማል። 7ኛው ቀን ላይ እንደምትድን ታውቅ ነበር እሷ፣ ይሁን ነገር እንደሚፈጠር። ሰውየውም የሚቀጥለው ሳምንት ትድኛለሽ እያለ ነበር። 7ኛው ቀን ላይ ዳነች ብቻ አይደለም ጮኸች። እዛው ቤት ውስጥ ሆና ጮኻ ወጣላት ብሎ ጮኸ። በቃ በጣም ድብልቅልቅ አደረገው። ከእሷን የመጣሁት ጥላ ወጊ ነኝ አለ፣ መተት ነኝ፣ አብራን ከርት ነኝ፣ ግደላት፣ አጥፋት ተብዬ ነው የተላኩት። ለምን እኔ ራሴ ገብቼም እሱ እንደገና ማግባት ፈልጋለሁ ይላል መንፈሱ። ሴትዮዋን ወክሏል የሚያወራው። ላገባው ፈልጋለሁ፣ ከሷን የመጣው ተልኬ ነው ይላል። ደግሞ መልሶ እንደገና መንፈሱ ነው የሚያወራው። በሴትዮዋም ወክሎ ነው የሚያወራው። ይገባቸዋል መቼም ይሄና በጣም ይገርማል። በጣም የገረመኝ ነገር ከሁሉ ደግሞ የአባትየው መሀል ላይ መንከራተት ነው። እና እዛች ሰራተኛዋ ጋር ደውሎ ልጄ እንደዚህ ሆነ፣ ይኸውልሽ እንደዚህ ሆኗልና እባክሽን ሂጂና ጸበል ተጠመቂ፣ ከልጄ ወደ አንቺ የመጣ መንፈስ ይኖራል፣ በዛ ላይ ደግሞ መተሽ አግዥን ይላታል። እሺ ብላ የዋህናት መጣች። ምሳ እያመላለሰች እሱም ስራ ይሄዳል አንዳንዴ እያለ ለ20 ቀን ያክል ልጁ ተጠምቆ ዳነ። እናትየዋ ግን እንኳን ልትድን ቀርቶ ያለው መንፈስ ከተያዘ በኋላ በቃ እግዚአብሔር ቆልፎ ያዘላት እዛው። እሷ አንገቷን የሚነቃነቀው በቃ እሷ ስትሆን፣ መንፈሱ ሲሆን ደግሞ ተነስታ ትሮጣለች፣ ወይኔ እያለ ይሮጣል። ሴትዮዋ ስትሆን ግን ሽባ ትሆንና ሰውነቷ መንቀሳቀስ ያቀታታል። ልጇ እንዲህ ነው የሚያደርጉት። በቃ እንዲህ አይገርማችሁ? ሴትዮዋ ስትሆን እና 2 አይነት ሰው ነው የሆነችው። እና ምግብ እያመላለሰች ምን እያለች ሰራተኛዋም ራሷ የተጠመቀች ደግሞ እንደገና ሰራተኛ ደግሞ ማለት ጀመረች። ምንድነው አንተ ሲባል እኔ ዛር ነኝ ከእናት ከአባቷ ላይ መጣሁት፣ አስጠቃኋት፣ እኔ ነኝ አስጠቃኋት አለ። የሰራተኛዋ ላይ ያለው የቡዳ መንፈስ ደግሞ ምን አረጋት? ልጁ ላይ እንዲያርፍ አድርጎ እንድትደፈር አረጋት። ለምን እዚህ ቤት ውስጥ ልጁ እንደሚደፍር ሲያግዜ ናችንም ደግሞ ሞክርልኝ አለው።
እና ይሄ የሆነው ደግሞ እናትየዋ ገጠር ያለችው እናቷ በልጇ በጣም ትመካለች። ልጅ የምታገባው በተክሊል ነው፣ ልጅ የምታገባው በቁርባን ነው ማለት በቃ በቤተ ክርስቲያን ጋብቻ ነው የምታገባልኝ፣ ልጄ ንጹህ ናት ድንግል ናት ብላ ነው የምታስበው። እና አንድ ቀን በንጽህናው አግብታ ሰርጓ ላይ ይገኛሉ ብላ ነው የምታስበው። እና ይሄንን የእናትየዋን ተስፋ ለማጨለም አስደፈራት። የገዛ የእናቷ የዛር መንፈስ ነው መልሶ ደግሞ እሷ ላይ ያስደፈራት። እና በጣም ንቃ እንዴት ነው ተርኒንግ ፖይንቱ ሰርክሉ የሚሰራው ነገር በጣም ይገርማል። ያጋንንት ስራ መጨረሻ ላይ ወደ ማገባደጃው ልምጣላችሁና እቺ ሚስት የተባለችው ቤት ውስጥ ያለችው ድና ጸበል ቦታ ሄደች። እኔ ይቅርታ አድርጌልሻለሁ፣ የመጣሁት ንስሐ ልገባ ነው፣ ያደረኩት ጥፋት ከባድ ጥፋት ነው፣ ልጅሽን በቤት ስትልኪው ከመንፈስ ጋር ስለላክሽው እኔንም ክፉ አድርገሽኝ የተፈጠረው ነገር ሰምቻለሁ፣ ወድጄ አይደለም ያደረኩት አንቺ ራስሽ ባደረግሽው ነገር ነው፣ ስለዚህ ይቅር መባባል አለብን አለቻት። ይሁን ችግር የለው። ራሷ በምትወልበት ሰዓት ሽባ አይደለች። ተነስታ መታ ሰላም ስለማትላት መታ ጉልበቷን ስማ ይቅርታ እኔ የባልሽ ሚስት ነኝ፣ ያሁኑ የቀድሞ ባልሽ ያሁኑ ሚስቱ ነኝ። ይሄንን አምነሽ መቀበል አለብሽ። አይምሮሽን እልከኛ አታርጊው። ወዶ ፈቅዶን ያገባኝ እዛው ሰፈር በመሆናችን እዛው ሰፈር በመኖራችን በጣም ልትጎጂ ትችያለሽ። ይሄ ጥፋት ነው። እኔ ራሴ አምኜበታለሁ። ከሰፈርሽ እርቃለሁ ካለሽበት ቦታ። ግን ምናልባት ወንድ የሚያስፈልግሽ ከሆነ እግዚአብሔርን ጠይቂው፣ ታገቢያለሽ። ከ17 ዓመት በኋላ እንዴት አገባለሁ? እኔ ከ17 ዓመት በኋላ ልጄን እንደገና ለቁም ነገር ካበቃው በኋላ ካደገልኝ በኋላ እንደገና ደግሞ ሌላ ባል ልፈልግ ምናምን ስትል ጊዜ አይ ምንድነው ከ40 ዓመት በኋላ ማግባት ለሙቀት እንደሚባለው አይነት ነገር ነው አለ አይደለም። ይሄን ነገር የተረተችባት ይቺን ነገር ከነሱ ነው የሰማሁት እኔ ራሴ። አይ ድንገት ካስፈለገሽ እንደ አማካሪ ካስፈለገሽ ችግር እንደ ጓደኛሽ እንደ ቤተሰብሽ ሆናለሁ፣ ካሁን በኋላ ግን ጠንቋይ ቤት ባትሄጂ ይሄ ነገር እንደው ባይሆን ደስ ይለኛል እባክሽ ብላ አልቅሳ ነገረቻት። በቃ እኔ ጸበል ከመጣሁ በኋላ ለምን ነው ጠንቋይ ቤት የሚሄደው? ቲቪቱ አለ በነገራችን ላይ ቲቪቱ ላይ አለ። መንፈሱ በሚሆንበት ሰዓት እንዴት እንደምትሆን አይታት ገርሟታል። በቃ እንዴት ግቢውን እንደምታመሰው ብታዩት ስትሮጥ ሄይ አታ ናውጣ ተፈቀለም ተቀብተ ምን አባክስ ታርጋለህ ምናምን ብሎ ማለት ጀመረ። ገና ከመምጣቱ እንግዲህ አስቡት 20 ቀን ምናምን ቢሆነው ነው ጭራሽ አስተማሪ ሊሆን ጠቋር መንፈስ እዛ ላይ ያለው መንፈስ አስተማሪ ሊሆን እና ጠቋር ነኝ ብሎም ጮኋል በነገራችን ላይ። እና ማን እንደዚህ የምትለው ሲባል ጠቋር ነኝ አለ። ዳዊት ደጋሚው መንፈሳዊው አስቀዳሹ የሚባለው መንፈስ ማለት ነው። ጠቋር እንግዲህ ከባድ ነው። በጣም መንፈሳዊ መስሎ መኖር ይችላል፣ በጣም ማስመሰል ይችላል። እንደ ጠቋር መንፈስ አስመሳይ ቡዳ ከሆነ ደግሞ ጠቋር በጣም አደገኛ ነው የሚሆነው። ፍጹም መንፈሳዊ መስሎ ግን የውሸት ነው የሚኖረው። የውሸት ሪል የሆነው ላይፉን ማን ነው የሚያውቀው? እግዚአብሔርና ሰውየው ነው የሚያውቁት። ሰው ግን ለሚያየው ነገር በጣም መንፈሳዊ፣ በጣም ጥሩ ሰው፣ በቃ መልካም ሰው፣ ምናልባትም ቤተክርስቲያን ውስጥ በቃ ተጽዕኖ ፈጣሪ፣ ለሃይማኖት ተቆርቋሪ፣ የቁርጥ ቀን ልጅ፣ ሰንበት ተማሪም ከሆነ በቃ የሚገርም ነው የሚሆነው። ጠቋር መንፈስ በጣም ሸዋጅ ነው። በጣም ሸዋጅ ነው። እና እናንተ ናችሁ ብታውቁት ጠቋር መንፈስ መሆን አለመሆኑን በምንድን ነው የሚታወቀው? እናንተ ራሳችሁ ህይወታችሁ ስታዩት የማስመሰል ነገር ከበዛባችሁ እሱ ነው የሚሆነው ድራማ እየሰራባችሁ ያለው። ለምን ጠብ ያለ ነገር ማትቆርቡ ከሆነ ቆርባችሁም ራሱ እንኳን ከእናንተ የማይጠበቅ ነገር የምታርጉ ከሆነ ሰው ሲመክራችሁ ማትሰሙ፣ ኧረ ማንንም ይመክረኝ እኔን ማንንም አልሰማም በራሴ መንገድ ነው የሚሄደው የምትሉ ከሆነ ችግር አለ ማለት ነው። እና ጥፍቅ ቀለም ተቀብተው የገቡ ዊግ ቀጥለው የገቡ ሱሪያ ለብሳ የገባች ሴት ግቢ ውስጥ ካለች ሊጮህባት ይሞክራል። እና አንዳንዶቹ ከኋላ የመጣ ነው አርፈህ ተቀመጥ ምናምን ይሉታል። እኔ ተናገር ተብዬ ምን አገባኝ ይላል። ሲቆጣ ግን ፍጥጥጥ ብሎ የሚማታ ነው የሚመስለው። ይሄ በስላሴ ስም ዞር በል ስትሉ ጊዜ ተናገር ተብዬ ነው እያለ ደግሞ ይሄዳል እንደገና ምልስ ያደርጋታል። እና በተፈጥሮ አይኗ ትልልቅ ነው በጣም ስታፈጥ ደግሞ አስቡት ፊቷ ግዙፍ ነው። እና ያንን ፊቷን ይዛ መታ ስታፈጥ አስቡት ህፃን ልጅ ካለ አጠገቧ ሽንቱን ነው የሚሸነው እና ታስፈራለች። ልክ ራሷ በምትሆንበት ሰዓት ደግሞ ሰው ነው ተሸክሞ ቦታው ላይ የሚያስቀምጣት። ዝልፍልፍ ትላለች እንደዛ እንዳሮጠች ድዝ እያልሽ የምትሮጠውና በቃ ያዟት ተብሎ የምትያዘው በስላሴ ስም። ተጠምቃ ወጣ ወደ ልቧ ስትመለስ ደግሞ ኩባያውን አቀብሉኝ ብላ በእጇ ኩባያው እንደዚህ ይዛ እንደዚህ ተሰጥቷት ምናምን የምትጠጣው። ለምን ነው ደጋግሜ የምነግራችሁ መሰላችሁ? ሰይጣን እጅግ በጣም አስመሳይ ነው። ሰው እንዲንገላታ እኮ ነው እንደዚህ የሚያደርገው። እና ጸበሉ ታዲያ ለምን ይሄንን
አላስታገሰም ለምን አልፈወሳትም ሲባል እንድናይ ነው። እንዲህ አይነት ተንኮለኛ እንደሆነ እንዲህም እንደሚያደርግ እንድናውቅ ነው እንጂ እግዚአብሔር አንድ ቀን ያስተነፍሰዋል። ጸበል ቦታ ላይ ቶሎ የማይወጣላቸውን ሰዎች ስትመለከቱና የሆነ አክሽን ሲያሳዩ እግዚአብሔር ለኛ ሊያሳየን የፈለገው ነገር ስላለ ነው። ብዙ አይነት ባህሪ ያላቸው መናፍስቶች እንዳሉ እንድናቅ ነው። የጸበል ቦታ የተደፈሩም ሁሉ እኮ አሉ። እህቶች የተደፈሩ ሴቶች ሁሉ አሉ። መንፈስ ተነስቶባቸው የሚደፈሩ ከዛ እንዴት እንደተደፈሩ ሲጣራ ተደፋሪዋም ናንካ ብሎ መንፈሱ አሰጥቶት ነው። ደፋሪውም በመንፈስ ነው የሚደፍራት። ሁለቱ ሴቶችና ወንዶች አያውቁም መደፈራቸውን። እሱም በነገራችን ላይ መንፈስ ሳያውቅ የሚደፍር ወንድ ተደፍሯል ነው የሚባለው እንጂ ደፍሯል አይባልም። ገብቷችኋል? ልጁ ላይ ያለው መንፈስ በሉት በቃ ይሄ ሆነ። ከዛ አባትየው ስራም መመላለስ ከበደው። በቃ እንደዚህ አይነት ነገር ሲሆን የዓመት ፍቃድ ሰጠና ልጁ ወደ ቤቱ ሲመጣ እናቱን እየጠየቀ ያቺኛዋንም እናቱን እንድትጠመቅ የቀደመች እናቱን እንድትጠመቅ አድርጓል። እየሄደ ይጠይቃታል፣ ያስተምራታል፣ ገጠመኝ ይከፍትላታል። ወደ ልቧ ስትመለስ ግን ብዙም አያሰማትም። 20 ደቂቃ ምናምን ከሰማች በኋላ ስውር ያደርጋትና አይ አልሰማም፣ እንደዚህ ነገር አትሰማም፣ አንፈቅድም ይላል። ከዛ በስላሴ ስም ናቁጭ ልቧ መልስ ተብሎ ተቀቅጦ በመቁጠሪያ ወደ ልቧ መልሷት 1 ሰዓት ያክል አዳምጣ ደግሞ ይሰውራታል። ወጣ ገባ ነው በቃ የሰው ልጅ እንደዚህ ነው። ኦን ኦፍ አይገርምም? የሰው ልጅ ይሄ እሺ ጸበል ቦታ ላይ ነው ኦን ኦፍ የሆነው። እግዚአብሔርም ይዞታል፣ ሰይጣንም ተይዟል እና ምንም ችግር የለውም። የትም አይደርስም። እንደው ይሄ ኦን ኦፍ በዓለማዊ ህይወት ላይ ያለን ቢሆን ኖሮ እንዴት የምንሆነው? ደግሞም አለ እኮ በህይወታችን ላይ አንዴ ኦን አንዴ ኦፍ እንሆናለን። አሁንም ቱግ እንልና ከዛ መልስ ደግሞ እንላለን። ገንዘባችን ይጠፋል፣ እንናዳለን፣ መልሰን ገንዘብ እናገኛለን፣ እንጽናናለን። በቃ ህይወታችን ዝብርቅቅ ያለ ህይወት ነው የምንኖረው። የኔ የምንለው ነገር የለንም ማለት ነው። እና ኦን ኦፍ አለ በህይወታችን ላይ። ልጁ እቺኛዋን እንጀራ እናቱን ይቅርታ አድርጊልኝ ብሎ ጉልበታ ስር ተደፋና አስገድዶ እንደደፈረ ሲነገረው የገጠሯ ልጅ ትምጣ ከሄደችበት እንዴት መጣ ፈልጋለሁ አለ። ለምን ሲባል አይ ትምጣ ቤተሰቦቿ ከሚያዝኑብኝ ጊዜ ትምጣና አይኔ እያየ ይሻለኛል አለ። ከዛ እውነትም በቃ ስትመጣ ልጅቷ የ2 ወር እርጉዝ ናት። እድሜዋ ስንት መሰላችሁ? 17 ምናምን ብትሆን ነው 17 16 ብትሆን ነው። ደግሞ ትንሽ ናት፣ ቅጭጭ ያለች ናት። በጣም ምንም አታውቅም። አነጋገሯ ራሱ ገና እንትን ነውና ይቅርታ እሺ ብሎ ጉልበቷ ስር ተደፍቶ አጥፍቻለሁ፣ አበድያለሁ፣ ይኸውልሽ ጸበል ቦታ ሄጄ እንደዚህ ሆኜ ላይ አጋንንት ወጥቶልኝ አሁን ተስተካክያለሁ ሲያ ጊዜ ምንም አይደል አለችው። ከዛ ታገቢኛለሽ አላት። ለብቻቸው ቁጭ ብለው እኮ ነው ቤተሰብ ሳይኖር እና ኋላ ታዲያ ሰጣራኝ ለዚህ መስሎኝ አለችው። የገጠር ነገር ምክንያቱም በቃ እሷ የምታስበው አንድና አንድ ያን ነው። እዛ ገጠር ላይ በልጅነት ስለሚያገቡ ከዚህ ኋላ ጣፈንታዬ ምንድን ነው ብላ አስባለች። ታገቢኛለሽ ኋላ ታዲያ ለምን መጣህ አለችው። እና በቃ ችግር የለውም እኔና አንቺ አብረን እንኖራለን እሺ አላት። ደስ አላት። በቃ ይሄ አይምሯ ክፉ ያስብ የነበረው ወይም ደግሞ ጥላቻ የከተማ ልጅ ብላ አስባ የነበረው በሙሉ ተወቹ። ሁለተኛ ከተማ አልሄድም ክፉዎች ምናምን ብላ ገጠር በሚያውቀው አይምሯ ክፍለ ሀገር በነበረው አይምሯ መታ ከተማ ላይ ብዙ ነገር ተስፋ ያደረገች ልጅ ተገዳ ስትደፈር በትንሽ ጊዜ ውስጥ አስቡት። በመጣች በሁለት ሳምንቷ ነው ምናምን። ከባድ ነው አይደል? ምንም ከተማ ገና ሳታቅ ወደ መንደር አይደለም ወደ ከተማ ወደ መንደር እንኳን ወጣ ማታቅ ልጅ። ከዛ ለአባዬም እንዳትነግሪው ለማየም እንዳትነግሪያት ላስወርድም እንዳትይ እናቴ ጋር ወስጄ አስቀምጥሻለሁ አላት። እሺ አለ። ከዛ ልጅቷ ጸበል እንድትጠመቅ ተደረገች። ትንሿ ልጅ ማለት ነው። ጸበል ስትጠመቅ እሷን ባቅሟ እኔ ሄዳለ ሞቴ ነኝ እያለ መጮህ ጀመረ። ባቅሙ ማለት ነው። ምንድነው መንፈስ ያው በእርግጥ ሁሉም መንፈስ አንድ አይነት ርኩስ መንፈስ ነው። ግን በእሷ አንደበት ሲጮህ ስትሰሙት ተገዳ ስለተደፈረችው ሳይሆን እያወራ ያለው ገጠር ላይ ስለነበረው ነገር ነው የሚያወራው። እኔ ዘማሪ ነኝ አለ። ዘማሪ ነህ? አዎ። እና እስቲ ዘመረ እስቲ አፏጭ ሲባል በፉጨት አፏጫለሁ አለ። በፉጨት አፏጨ ዘመረ ሲባል መዝሙር የቤተ ክርስቲያን አይደለም። ዘማሪ ነኝ ሲል በራሳቸው የሚያቀራራው ነገር ነው። እና ድምጿ የሚገርም ነው። ምን ልታረጋት ነበር ያመጣው ሲባል ባህላዊ ጭፈራ ቤት እንድትገባ እየወሰወስኳት ነበር በአይምሯ ውስጥ። እዛ ሄዳ እስክስታ ተወዛዋዥ ምናምን ሆና በዛው ዝሙት አዳሪ እንድትሆን ነው የፈለገው። ይሄን እንዴት አሰብኩ ሲባል በቤተሰቦቿ እንደዛ ነን፣ አንድ ዘር ነን፣ አንድ ቤተሰብ ስለሆነ ከሀገር ጠፍታ መታ ከተማ ላይ ጭፈራ ቤት ሄዳ እስክስታ ተወዛዋዥ ሆነ ማሲንቆው ከሚስተው ጋር አዝማሪ መሆን ነበር የፈለገችው።
ያ ፍላጎቷ ግን የመጣው ከኔ ነው አለ መንፈሱ። ስለመደፈሯ ሲጠየቅ አይ እሱ ቀላል ነው ወጣ ከዚህ ቤት እንድትሄድልኝ ስለፈለኩ ያደረኩት ነገር ነው አለ። ማለት ልጅቷ ኦሬዲ በቃ ከዚህ በኋላ ምን አለኝ ብላ ወደ ዓለም እንድትሄድና ዘማዊ ልክስክስ እንድትሆን የፈለገው የዛሩ ስራ ነው። ግን ከልጁም የመጡ ደግሞ ሰራዊቶች አሉ። እናንተ አላችሁ ሲባሉ አዎ አለን። ከልጁ የመጣችሁ አላችሁ? አዎ። ከማን ነው የመጣችሁ ሲባሉ ከአብራን ከርት ነው የመጣ ነው። አብራን ከርት የምትባለው ሴት ያቺ ያው እንጀራ እናት ተብሎ የተባለች ሴትዮ አብራን ከርት ድግምት ስትደግም ስታስደግምበት የገቡት መናፍስቶች ልጅቷ ላይም አሉ፣ ህፃኗ ላይም አሉ። አብራን ከርት የተደገመው ድግምት ደግሞ የመጣበት የደብተራው መንፈስ ደግሞ ደብተራው ደፋሪ ነው። ሴቶችን ልጅ ሰጣቸዋለሁ ያለ መቃብር ቦታ ላይ እየወሰደ ሴቶችን የሚደፍር ሰው ነው። አሁን ይሄን ስናገር በጣም ትደነግጣላችሁ አይደል? ያለ ነገር ነው የሚገርማችሁ። በቃ የተለመደ ነገር ነው። ልጅ ትፈልጊያለሽ? አዎ። ለሊት እንደዚህ እንገናኝ መቃብር ቦታ ላይ የሰው መቃብር ላይ እዛ ላይ ግንኙነት ማድረግ አለብን። ከዛ በኋላ ታረግዣለሽ። ምንድነው ለሙት መንፈስ ልጆችን ማዋረስ? ልጅ ትፈልጋለች። ልጁ ምን ልትወልድ ግን የተፈለገው ደግሞ በሙት መንፈስ አዋርሶ ነው። አስከሬን ላይ መቃብር ላይ ምንድነው የምትሉት? አሁን ይሄንን እስቲ የዚሁ ሰውዬ መንፈስ የደብተራው መንፈስ ልጁ ላይ መጥቷል በአብራን ከርት ድግምት በኩል። ያው መንፈስ ደግሞ ደፋሪ ነው የሆነው። ምን አልኳችሁ? የተደገመበት መንፈስ አንከራቶት የወሰደው ዝሙት የሚፈጸምበትና ሱስ ያለበት ቦታ ላይ ነው። ሲመለስም ልጁ ደፋሪ ነው የሆነው። ዝሙት ላይ ነው ያተኮረው ብያቸዋለሁ አይደለም? የዛ የደጋሚው ሰውዬ ማንነት ነው። እና ልጅቷ ጸበል መጠመቅ በጀመረች በ15ኛ ቀኗ ላይ ጮኸች። መንፈሱ ተሸኘ። አልቆይም አለ። እኔ አልቆይም አልፈልግም አለ። በሁለተኛ ቀን ላይ በቃ እሄዳለሁ አለ። አይ አንተ እሄዳለሁ ባልከው ቀን አይደለም በእመቤታችን ቀን የምትሄዱ ተብሎ በልደታ ቀን በአንድ ማለት ነው ተሸኘ። እናቱ ምን አለችው? እኔ ቤት ውሰዳት። እርጉዝ አይደለች? አዎ እኔ ቤት ውሰዳት፣ እኔ ቤት ትቀመጥ፣ ቤቱንም ትጠብቅልኝ አለችው። እኔም እንደዛ ነው ያሰብኩት አላት። አባዬ ያያት ከሚሳቀቅ እዛ ትቀመጥ አለ። ከዛ በጣም የሚገርም ነገር ነው። ሰራተኛዋ ተጠምቃ ከጨረሰች በኋላ እሷም እርጉዝ ናት። አበደ ልጁ በቃ አበደ። እኔ ራሴ በጣም የደነገጥኩት ወደጋችን ላይ እርጉዝ ናት ሰራተኛዋ። ምን ታርግ? ለእድሜ የምትመጥነው ማናት? ሰራተኛው ናት። ለእድሜ የምትማን ነው? ህፃኗ ነች። ሰራተኛዋ ከእድሜው በላይ ናት። ከእድሜው በላይ ናት። እና በቃ ተጨናነቀ ልጁ። አይተውት በቃ ችግር የለውም እኔ ወልጅ አሳድገዋለሁ አለች። አታስወርደው ነገር ትምህርት እያዳመጠች ነው። ስለ መንፈስ ምናምን ገብቷቸዋል። እኛ ትምህርት እየሰሙ ነው። እኔም እያስተማርኳቸው ነው እየተመላለስኩ። እኔ ተወጠርኩ በመሃል ላይ። ልጁ የሁለት ልጆች አባት ሊሆን ነው ከተለያዩ ከህፃኗ ልጅና ከሰራተኛዋ። ምንድነው የሚሆነው አሁን ዕጣ ፈንታው የዚህ ልጅ? ከዛ አባትየው ምን አለ? አባትየው ዋናው አባትየው ማለት ነው ወለጂውና እኔ አሳድገዋለሁ ወደ ህይወትሽ መሄድ ትችያለሽ። እንግዲያውስ እንደዛ ከሆነ ልውለደውና አረብ ሀገር ላኩኝ አለች። ችግር የለውም እንልክሻለን። አየሴት ነገር በጣም ይገርማል። በቃ ልጄን ማሳደግ እፈልጋለሁ። እናንተ ጋር ሆና ትደግ፣ ብር ልካለሁ፣ አግዛችኋለሁ አለች። የዋህነት አይገርማችሁም? ግን በጣም እኮ አንዳንድ ጊዜ እኮ ምስኪኖች ናቸው። ተደፍሬያለሁ ብላማ እንትን አለ ማለቷ አለ መክሰሷ፣ ተንኮል አለ ማሰቧ። የእግዚአብሔር እኮ ቃል እኮ በጣም እኮ ይሰብራል በእውነት። ልጁ ምን ያርግ? በቃ ተንሰቅ በቃ አልቅሶ ሊሞት ሁለቱም ማርገዛቸውን ሲያቅ በተመሳሳይ ጊዜ ወለዱ። በአንድ ሳምንት ልዩነት ትምህርቱን አቋረጠ። ገራዥ ገብቶ መፍጨርጨር ጀመረ። ሁለቱም ሚስቶች ድነዋል። በተለይ እቺኛዋ ዋናዋ ሁለተኛው ሚስቱ ድና በቃ ተነስታ ምናምን ድጋሚ እርጉዝ ናት። በነገራችን ላይ አሁን እርጉዝ ናት። ልትወልድ ሁለት ወር ምናምን ይቀራታል። ይሄ ሁሉ የተከናወነው አምና ነው እንግዲህ የምነግራችሁ። አሁን እንግዲህ ጉዳዩ ከተከናወነ በኋላ ከህፃናቶቹ ጋር አብረው ይደግ ብላ እሷም አረገዘች። ለምን በዚህ ጭንቅ ውስጥ አረገዝሽ ስላት አይ ከህፃናቶቹ ጋር አብረው ይደግ ይሄ ልጅ እንደገና ሌላ ደግሞ እንደገና ከምንል ልብስም እየተዋዋሱ እንዲያድጉ ነው የፈለኩት አለችና የዋህነቷ ገረመኝ ሚስትየዋ። ያቺኛዋ ግን የቀድሞ ሚስቱ ግን ጥሩ ነገር ነው ያሰበችው። እኔ ጋር ትሁን፣ ቤቱም የራሴ ስለሆነ እኔው ጋር ትሁን፣ እኔው ጋር ትኖራለች። ልጄ ትምህርቱን ሲጨርስ ወይም በእድሜው ከፍ ሲል እንዲጋቡ አደርጋቸዋለሁ ምናምን የምትለው ጥሩ ነው። ሰራተኛዋን አልፈለገቻትም። ሰራተኛዋ ደግሞ ልጁ ማን ጋር እንዲቀመጥ የፈለገችው አባትየው ጋር። በቃ ነገሩን
አምነውበት ሁሉም ደምድመዋልና ልጁ በነጋችን ላይ በጣም ነው ያዘነው። በቃ በህይወቱ አሁንም ራሱ በጣም በቃ አንገቱ እንደደፋ ነው። ለዚህ ሁሉ የዳረጋችሁ እናንተ ናችሁ ቢልም እንኳን ሁሉም ችግር ቢኖርባቸውና ለዚህ ስህተት ቢዳረጉትም እንኳን ነገሩን አምኖ ቢቀበለውም ግን ውስጡ በጣም ተጎድቷል። ደግሞ ሁለቱም ልጆቹ ራሱን መስለው ቁጭ አፍንጫቸው ረጅም አንዳንድ አፍንጫ አይታቸዋል። እንደዚህ ወጣ ብሎ እንደዚህ ስብር ያለ እዚህ ጋር አጥንት ያለባቸው እንደዛ ነው ልጁ። አላጋጠማችሁም? እንዴት እዚህ ጋር የበጎን ስታዩት አፍንጫ እዚህ ጋር ማለት ነው እንደዚህ እዚህ ጋር እጥፍ ትላለች እንደዚህ። እና ሁለቱም ልጆቹ ደግሞ ሁለቱም ሴቶች ናቸው። ቤት ውስጥ እንዳለ ወንድ ነው የነበረው፣ ሴት ተወለደ ማለት ነው። እቺኛዋም ደግሞ የጸነሰችው ሴት ዋናዋ ሚስትየዋ ሁለተኛ ሚስት። ከዛ ቤቱን ሸጠው ሊወጡ ሲሉ ነው አትሽጥ፣ ችግር የለውም በቃ እዚሁ መኖር ትችላለህ። ኖ አይ ለስሜትሽ አይደለም በቃ እኔ አሁን አይምሮ ተቀይሯል፣ ቤት መሸጥ አይጠበቅባችሁም ብላ አሁን እዛው ሰፈር ናቸው ያሉት። ታይ ችግር እንዳይገጥመን ሲላት ጊዜ ነው አሁን ሰላም ናቸው። አመት በዓል ሲሆን የእውነቴን ነው የምላችሁ መታ ከነሱ ጋራ በልታ ጠጥታ ትሄዳለች የቀድሞ ሚስቱ። ይሄ ሁሉ ግን በባልየው መልካምነት ነው። ባሌ እኮ በጣም ትሁትና መልካም ሰው ነው፣ በእንክብካቤ ያዡ ትላታለች። ጭራሽ እኔ ነኝ ለዚህ ሁሉ የዳረኩት፣ እኔ በጓደኛዬ ነው የተበላሸሁት፣ ሴት ጓደኛዬ ነች ያበላሸችኝ። አሁን ገጠመኝ ታዳምጣለች። ላይቭ ላይ በቀደም ገብታ ሁሉ ህይወት ታሪኳን ተናግራለች የቀድሞ ሚስቱ። እኔ ገጠመኙን ያልተናገርኩት አውቄ ነው ስለማቀርበው ዛሬ ማለት ነው። መምህር ያው እንደምታውቀው ታሪኬን ምናምን ስትል አልሰማችኋትም? ላይቭ ላይ መቼ መሰላችሁ? ጥቅምት 20 ምናምን አካባቢ ላይ ገብታለች። በድምጿ ታሪኳን ተናግራለች። በጣም የሚገርም ነው። እና እኔ በገጠመኝ ዛሬ ያመጣሁት ዲቴል ገብቼ ማብራራት ስለፈለኩ ነው እንጂ በስልክ ሁሉን ዘርግፋ ልታወራው ነበር እሷ። በሚቀጥለው ምናልባት ይሄን ገጠመኝ ከሰማች በኋላ የቀረውን የህይወት ታሪኳን ትነግረናለች ብዬ አስባለሁ። አሁን ሁለቱም ህፃናት ተወልደዋል። የአንድ አመት ልጆች አንድ አመት አልሞላቸውም ገና 10 ወር ምናምን ናቸው። ድክ እያሉ ነው። 10 ወር ወይ 8 ወር እንደዚህ ይሆናሉ። ካልኩሌት አድርጉት እስቲ። እቺኛዋ ሴትዮ የሚስትየዋ የ8 ወር የ7 ወር እርጉዝ ከሆነች ልጆቹ በተወለዱ በምናምን ነው አይደለም እንግዲህ በመሃል ነው እንጂ ልጆቹ ሊወለዱ ምናምን አካባቢ ላይ ነው እሷ ደግሞ ያረገዘችው ማለት ነው። ሰራተኛዋ ወልዳ ልጇን እያጠባች ነው ያለችው። ልትሄድ ነው ቅርብ ጊዜ ገጠመኙ ሳይለቀቅ አልሄድም ብላ ነው። ቅርብ ጊዜ አረብ ሀገር ትሄዳለች። ፕሮሰሷን ጨርሳለች። አረብ ሀገር ሄዳ ልትሰራ ነው። እኔ አልፈቀድኩላትም፣ ግን መምርዬ ብሄድ ነው የሚሻለኝ፣ ካልሄድኩኝ ህሊና አያርፍልኝም፣ የሆነ ጎዳለው ውስጥ ያለችኝ። ችግር የለውም ልጅቷ ደግሞ በሱ መልክ ስለወጣች ከሱ ጋር ማደግ ያለባት አለች። ይዋደው በማንም መልክ ትወጣ ልጅ ናት አይደል እንዴ? እና ከነ ልጅሽ የሚያገባሽ ሰው ካለ እኔ አጋባሻለሁ ብዬ ብላትም አይ አልፈልግም፣ መምራው ማግባት አልፈልግም፣ መስራት ነው የምፈልገው አለችኝ። እሺ ይሁንልሽ አልኳት። በእርግጥም ስታስቡት መስራት ነው ያለባት። ገንዘብ በዚህ እድሜዋ ስለ ገንዘብ አስባ ስለ ገንዘብ መሰብሰብና ስለ ስራ አስባ ስኬታማ ስለመሆን አስባ ነው ማለፍ ያለባት የሚለው ነገር አምነው እቀበልበታለሁ። ግን ቶሎ ወደ ትዳር መግባቷ ደግሞ የሚጠቅማት ነው ድካሟን ይቀንስላታል፣ ሞራሏም ይመለስላታል ብዬ አስቤ ነው። እና በዚህ ሁኔታ ነው ያለነው። በቀደምም ይሄ ወንድማችን የመቄዶንያ ምግብ ስንመግብ በነበረበት ሰዓት ነበረ። እንደገናም የቁርባን ጊዜም ነበረ አብሮን መጥቶ ከኛ ጋራ ፕሮግራም ላይ ነበረ። ይሄ ልጅ ቁርባን ፕሮግራም የሲኤምሲ ሚካኤል ጊዜ ላይ ማለት ነው። እንዲያውም ተናዶን ቢኒያም ሽታዬ እኔን ሲወቅሱኝ በዚህ በቁርባኑ ጉዳይ ሲወቅሱኝ ተናዶ ቲክቶክ ላይ ሁሉ ቪዲዮ ለቋል። በጣም ተበሳጭቶ ማለት ነው። እንዴት ምን አደረጋችሁ? ምንድን ቆርብኝ ያደርጋችሁት? አንተ ራሱ አላወቅም እንደምትሸለም ሮሚና ሰንዱ እንደሚሸልሙኝ እኔ አላቅም። እግዚአብሔር ምስክሬ ነው። ይኸው ክርስቶስን ነው የምላችሁ። አላቅም ወርቅ እንደሚያደርጉልኝ ካባ እንደምለብስ እንደዚህ እንዳሰቡ አላቅም። እኔ ማቀው እና ቆርበን አንድ ላይ ዘምረን እንደምመጣ ነው። እንዲያው ምን አረኩኝ? ቁርባን እንትን መተው ካባ ካደረጉልኝ በኋላ 2 መዝሙር ከዘመርን በኋላ ካባውን እንዳወልቆ ይፈቀድልኝ ብዬ ካባውን አውልቄ በነጠላ ነው ህዝቡ ፊት ያን ሁሉ ሰዓት ሳስተናግድ የነበረው። ለምን? ክርስቶስ እንዲከብር ስለምፈልግ። ክርስቶስ ነው ከብሮ እንዲታይ የምፈልገው። ገኖ ክብሩን እንዲወስድ የምፈልገው ክርስቶስ ነው። ድንገት ሲሆን አልፈልግም አይባልም። አመሰግናለሁ፣ ክብሩን እግዚአብሔር ይውሰድ። ያላሰብኩት ነገር ነው። ግን ከዛ በኋላ ምን ይደረጋል? ክብሩን ክርስቶስ እንዲወስድ ካባውን አውልቄ ያስቀመጥኩት። ሁሉም ቆራቢ በዚህ ደስተኛ ነው ባደረኩት ነገር። እና ለምንድን ነው ሲባል እኔ ካባ እንድለብስ ነው እንዴ ይሁን ህዝብ የጠራሁት አይደለም።
የግዴታ ማድረግ ያለብኝ ነገር ነው ያደረኩት። ካባውን ማውለቅ ማለት ነውና ልጁን እንደዚህ አስረድቼ ነገርኩት። ተዋቸው ነው እነሱ ይኸው እኛን እየሰደቡ 100,000 ሰብስክራይብ ደርሰዋል አይደል? በቃ ይሄዱ፣ ችግር የለውም እንደፈለጉ ይሆኑ ምናምን ብዬ ነው እንደገና ቪዲዮን ያስወረድኩት። ግን እንደገና ደግሞ እሱ ቪዲዮ ወርዶ ሌላ ለስለስ ያለ በጣም ነው ግን የምታሳዝኑት የምትገርሙ ናችሁ ምናምን ብሎ ደግሞ ቪዲዮ ለቀቀልኝ እና አሁን በጣም ጥሩ መንፈሳዊ ልጅ ሆኗል። ትምህርቱን ግን አቋርጧል። በቃ የርቀት እንኳን ተማር ወይም ደግሞ ማታ ማታ ተማር ስለው ነው በቃ መስራት ነው ያለብኝ ብሎ አሁን የተፍጨረጨረን ያለው ገንዘብ ያገኛል። ግን ቢማር ደስ ይለኛል ትምህርቱን እንኳን ቢጨርስ። በዚህ በቴክኖሎጂ ዘመን፣ በኤአይ ዘመን፣ በኮምፒቲሽን ዘመን በፍጹም ትምህርት ማቋረጥ የማይታሰብ ነው። ቢያንስ እንኳን መጨረስ አለባችሁ። ቢያንስ እንኳን ትምህርት ማቋረጥ ጥሩ አይደለም። 5ኛ ክፍል 6ኛ ክፍል ያላችሁ ትልልቅ ተማሪዎች፣ እድሜያችሁ ገፋ ያላችሁ ተማሪዎች ጨርሱ ትምህርታችሁ። 12 እንኳን ጨርሱ እንደምንም ብላችሁ። እንደምንም ስል አቋራጭ በገንዘብ አይደለም። በቃ ታግላችሁም ቢሆን ጨርሱት። ምክንያቱም ወደኋላ ባልተማርን ቁጥር ወደኋላ ነው የምንሻሸው የምንቀረው። እስቲ ያልተማሩ እናቶቻችን በዚህ ዘመን እዩዋቸው እስቲ። በቃ እኛን ነው የሚጠብቁት ምናምን አይደለ? ግን የተማረውም ደግሞ አንዳንድ ጊዜ ወድቋል። በእርግጥ ዞሮ ዞሮ መማር ይጠቅማል። የተማረ ወድቆ አይወድቅም የሚባል ነገር አለ። የበላና የተማረ አይወድቅም የሚባል ነገር አለና ልክ ነው። በእርግጥ የትም ባንደርስ ተምሮ መቀመጡ ግን ጥሩ ነው። ቢያንስ አንብቦ ለመተርጎም አንደርስታንድ ለማድረግ የሆነ ቦታ ለመቀጠር ምናምን ይጠቅማል። ቲክቶክም ለወደፊቱ ለመክፈት ዲግሪና ዲፕሎማ እየጠየቀ ነው አይደል? የቲክቶክ ካምፓኒ ሊያመጣው ነው እንግዲህ እና ከባድ ነው። ስለዚህ መማር ይጠቅማችኋል እና ወንድማችን ብትማር መልካም ነው ብዬ አስባለሁ። በአደባባይ እንድትማር ያደረኩ ለምንድን ነው? እምቢ ስላልከኝ ነው። አልማርም መምህር ስላልከኝ ነው። ምክር እንደ ምክር ወስደው ምነግራችሁ ምን መሰላችሁ? እባካችሁን ሚስቶች ከተፈታችሁ ተፈታችሁ ነው በቃ። ወደ ኋላ ሄዳችሁ እልህ ውስጥ አትግቡ። ዝም ብላችሁ በትህትና እግዚአብሔርን በእንባ ጠይቁት። የምትመለሱ ከሆነ ወደ ባላችሁ ትመለሳላችሁ። ሌላ አዲስ ህይወት የምትጀምሩ ከሆነ አዲስ ህይወት ትጀምራላችሁ። ባላችሁበት የምትጸኑ ከሆነ ባላችሁበት ጸንታችሁ ለምንኩስና የምትበቁ ከሆነ ምንም ችግር የለውም። እግዚአብሔር አንዱን ነው የሚያሳያችሁ። በውስጥ በኩል ግን ምቀኝነት፣ ክፋት፣ እልህ ምናምን ካለ እንደገና ይቀጥላል ያስቃያችሁ። መፋታታችሁ ሳያንስ፣ መጎሳቆላችሁ ሳያንስ እንደገና ደግሞ አይናችሁ እያየ ትሰቃያላችሁ። ደስ የሚል ህይወት አትኖሩም። አመት በዓል ሲመጣ ይከፋችኋል። አዲስ አመት ሲመጣ ይከፋችኋል። ያለፈውን ህይወት እያሰባችሁ ብዙ ነገር የምትጎዱት የተፈታችሁ ሚስቶች ነው የምላችሁ ነው። አዲስ ደግሞ የተፈታች ሚስት እንዳለች እያወቃችሁ ደግሞ አዲስ የገባችሁ ሴቶች በጣም በጣም ተጠንቀቁ። ልጅ እንዳለው የምታውቁ ከሆነ ለልጁ ፍቅር ስጡ። እልህ ውስጥ አትግቡ። አብራን ከርት ወይ ልጁ እንደዚህ አስቸገረኝ፣ ይሄ ልጅ ከዚህ ያስወጣው ተንኮል ያላደረገውን አድርጓል ብሎ ልጁ ጥላቻ እንዲያድርበት ክፋት እንዲያድርበት አድርጎ መልሶ የእናንተን ልጅ ነው የሚደፍርላችሁ። ሴት ከሆነች ነው የእናንተው ቤት መልሰ የእናንተው ቤት ጠላት ነው የምትሆነው። እንጀራ እናትነት በጣም ከባድ ነው፣ መጥፎ ነው። ወደ አይደለም በእርግጥ እንጀራ እናት የሆነችው ወይም ደግሞ ክፉ የሆነችው ግን እናንተ ለልጁ ፍቅር ስትሰጡ የልጁ እናት እናንተን ተወዳችኋለች እኮ። እንዴት ነሽ ደህና ነሽ ብሎ መጠየቅ ማን ነገር ባታረጉትም ግን ቢያንስ ለልጁ ጥሩ ፍቅር መስጠት፣ እናትህን ውደዳት ብሎ እናቱን እንዲወዳት ማድረግ፣ ላንቺ ብቻ ፍቅር እንዲሰጥ ሳይሆን እናቱንም ሄዶ እንዲጠይቅ፣ ለእናት ይሄን ግዛላት ይሄን አርግላት እያሉ ልጁ ሁለት እናት እንዳለው እንዲያስብ ማድረግ ነው ያለባችሁ። ማዳላት ራሱ የለባችሁ። የእውነት አግብቶ የመጣ ማን ነው ወልዶ የመጣ ባል ካላችሁ ማለት ነው። ወልዶ እንኳን ባይመጣ የሆነች ፍቅረኛውን ትቶ አንቺ ጋር መጥቶ ካገባ በኋላ ፍቅረኛውን በስልክ የሚያናገር መስሎ ከተሰማሽ ማለት ነው ኃይለኛና ነብር መሆን አይጠበቅብሽም። መጀመሪያ ለባልሽ ነው መጸለይ ያለብሽ። ለምን? የዝሙት መንፈስ ይስበዋል ወደዛ። ያቺኛውም ወዳ አይደለም የዝሙት መንፈስ ይስባታል። የመጀመሪያ ፍቅረኛው ከሆነማ በቃ ጭራሽ አንቺን ከመጤፍ አትቆጥርሽም። ደፋር ነው የምትሆነው፣ ኃይለኛ ነው የምትሆነው። በይ በይ ይላታል። እንደገና የራሱ የባልሽ ደግሞ የዝሙት መንፈስ ከሷ እንዳፋታት ሁሉ ካንቺም ሊያፋታ ይፈልጋል። እንዲያገባ የማይፈልግ መንፈስ ሊሆን ይችላል። ወይም ደግሞ ሴት ዛሬ አይነ ጥላ ካለችበት ከዚህችም ካንቺም ከምትቀጥለውም ከሌሎችም ከበፊት ከነበሩትም እያፋታ የመጣ ሊሆን ይችላል ይሄ መንፈስ። ስለዚህ መጀመሪያ ለባልሽ ነው መጸለይ ያለብሽ፣ ለራስሽና ለባልሽ። በቃ ስሙን ጽፈሽ መስገድ መቁረብ ከቻልሽ፣ ካልቻልሽ ደግሞ ሱባኤ መግባት ማልቀስ። እግዚአብሔር ሆይ እባክህን ወዶ አይደለም ብዬ መጀመሪያ ነው ማሰብ የምፈልገው። መልካምነት መልሶ ስለሚከፍል ከዛ ነገሩ እየበዛ ሲመጣ ቁጭ አድርጎ መምከር። ይኸውልህ እኔ እኮ እንደዚህ ነገር ደርሼበታለሁ፣ ለአንተ እየጸለይኩ ወዶ አይደለም ብዬ እያሰብኩልህ እየጸለይኩልህ እየሰገድኩልህ፣ አንተ ግን ብሶብሃል ና እስቲ እንጠመቅ ብሎ ደግሞ ማፈንዳት ጉዳዩ።
ከዛ ያንቺን መልካምነት ያንቺን ጥሩነት ለሱ እንደምታስቢለት ጸበል እንዲጠመቅ መፈለግሽን ሲያቅ ፍቅሩ ወደ አንቺ እያዘነበለ ይመጣና የወንድ ልጅ ደካማ ጎን ባንቀልባ ታዚያለሽ። ወንድ ልጅ ደካማ ነው በውስጡ በባህሪው በአንዳንድ ጉዳይ ላይ። ስለዚህ ከልጅሽ እኩል ጡት የምታጠቢው ከልጅሽ እኩል ጡት ስለ ይሄን ጡት ማለት አይደለም ሹሩሩ የምትይው ማለት ነው የምታዝሊው አይዞህ የምትይው ጸጉሩን እየዳበስሽ እንደ ልጅ የምታስተኙ ባልም ያለሽ ልትኖሪ ትችያለሽ። ያለሽ አማራጭ ምንድን ታውቂያለሽ? የእውነት ነው የምልሽ ወደ እግዚአብሔር ብቻ ማሳሰብና ያንን ደካማ ጎኑን እንደምንም ብሎ ለመቅረፍ ከራስሽ መጀመር አንቺ ላይ ያለው ነገር መጀመሪያ ማሰር ወደ ባልሽ ሄዶ ባልሽን መጥፎ እንዳያረገው አንቺ ጋር ያለው አንቺ ጋር እንዲታሰር ባልሽ ያለው ባልሽ ላይ እንዲታሰር ያቺንም በዛው ባለችበት ደግሞ አርፋ እንድትቀመጥ በሲስተም ነው የሚካሄደው። ትዳር ከፈረሰ በኋላ ምን ትጠቀሚያለሽ? እልህ ውስጥ ገብተሽ ነው አይደረግም ቤተሰብ ጋር ሄደሽ ተናግረሽ ምንድነው ጥቅሙ? እስቲ ንገሪኝ። ጀግና የምትባዩ ይሄ ነገር ኮንትሮል ስታረጊው ነው። ብልጥ አስተዋይ የምትባዩ በዚህ ሴቶች ይታወቃሉ። ግን እልህ ውስጥ ስትገቡ አጠገብሽ ያለውን ስራ ነው የምትሰብሪው፣ ድስትሽን ነው የምታበላሽው። የሚገነፍል ድስት ራሱን ያበላሻል እንደሚባለው በብልጠት ነው መሄድ ያለብሽ። እናቶችሽን ያቸው እስቲ ባሎቻቸው ወይም ያንቺ እናት ባትሆንም የድሮ እናቶቻችን ወልዶ እንኳን ሲመጣ ይምጣ እዚህ ይኖር ችግር የለውም ይላሉ። እንዲያድግ ያደርጋሉ። በኋላ መሀል ላይ ወልዶባቸው ከሆነ አንደኛ ነገር ልጁን እያየ ባልየው ወይም አባትየው ማለት ልጁን እያየ አንገቱን ይደፋል። በቃ እጭ ይላል። ለምን የሆነ ጊዜ ሄዶ አመንዝሮ ወልዶ ያመጣው ልጅ ስለሆነ አእምሮ ጥሩ አይመጣም። እንደገናም ደግሞ ተመልሶ ወደዛ ወደ ወለደላት ሴት ደግሞ እንዳይሄድ ልጄ ልይ ብሎ እየሄደ ደግሞ ድጋሚ እንደገና ቀመስ እያደረገ እንዳይመጣ መሰብሰቡ ጥሩ ነው። ይሄ እናቶቻችን አሰራር ነው ብላችሁ መቼም ለወንዶች ዘኑላቸው ስል ልክ ናቸው ማለት አይደለም። ይገባቸዋል አይደለም? ግን ወንድ ጋር ያለው ደካማ ባህሪ ግልጽ ነው፣ ይታወቃል። በዝሙት አያስችለውም፣ ዝም ብሎ ነው የሚጋልበው። ግን እግዚአብሔርን የሚፈራ ወንድ ደግሞ እንዲሆን ማድረግ ይቻላል ነው እያልኩ ያለሁት። ትዳርሽንም እንዲያከብር አንቺ ጋር ሰብሰብ እንዲል ማድረግ የምትችይው ያንቺ ትልቅነት፣ ያንቺ ብልጥነት ነው፣ ያንቺ አስተዋይነት ነው። ትዳርሽ የሚያዝ ትችያለሽ። ማስተር የትም ቦታ እንዳይሄድ ማለት ትችያለሽ። አንድ ማቃት ልጅ አለች። መምህር ባለቤቴ ምን እንዳደረገ ልንገር አለች። ምን አልኳት? ከቤት ሰራተኛ ይወለዳለች። በጣም ይገርማል። የቤት ሰራተኛው ቤት እያለች ከሷ ጸነሰ። ከቤት እንድትወጣ ተደረገ። የወጣችው ደግሞ በምክንያት ነው። አውቆ ምግብ አይጣፍጥም ትወጣልኝ ምናምን እያለ ማለት ጀመረ። ከዛ ሌላ ቤት እንድትቀር አድርጎ አስቀምጧት ከቤት ሰራተኛው እንደወለደ ሰማች። ምን ላድርገው አሁን ሰምቻለሁ፣ ግን ምን ላድርገው አለችኝ። ምንም ዝም በይ አልኳት። ከዛ አሰለችኝ። ጸጥ ብሎ በቃ እዛ እየሄደ ከሷ ጋራ ግንኙነት ማድረግ ሲጀምርና ከሷ ጋራ እየሄደ ካንቺ ጋር የሚመጣ ከሆነ ብቻ ሁለቱም ጋር የሚሄድ ከሆነ የዛን ሰዓት ማድረግ ያለብሽ ነገር ታደርጊያለሽ። አሁን ግን ለጊዜው ዝም በይ አልኳት። እንዴ አሁንም እኮ እየሄደ እያደረገስ ቢሆን ነው። አሁን እንደሱ አለ። ተከታታዩና ጎረቤት ሄደሽ ያከራዩትን ሰዎች የደረስሽባቸውን ግቢ ማለት ሂጂና እንዲህ ነው ብለሽ ንገሪያቸውና ግን ምንም እንዳይተነፈሱ። ይመጣል ወይ ያድራል ወይ እኔ ጋር ስራ ነኝ ማድረው ብሎ ከመጣ እኔ እርሱ ጋር ደውሎትና እዛ ነው ወይ የመጣው ብዬ ጠይቆታለሁ። አዎ መጥቷል ካሉኝ በቃ በዛው እንዲቀር ነው ማድረገው ብላ ነገረቻቸው። እና በእርግጥም ስራን ማድረው መጣሁኝ ዛሬ ቤት አልመጣም እያለ ውጪ በሚያድርበት ሰዓት ሰራተኛው ጋር ነው የሚሄደው። እና ባሏ ልክስክስ እንደሆነ ነበር የምታስበው መጀመሪያ። ምን አይነት ዝሙት መንፈስ ነው ያለበት ማን ብላ ነበር የምታስበው። ነው መምህር አሁን ሲመጣ ላስገባው አላስገባው አለችኝ። ጸበል እርጭው አልኳት። ለምን አለችኝ። ምናልባትም የልጅቷ መስተፋቅር ሊሆን ይችላል አልኳት። ይሄ ሁሉ የሆነው ባልሽ አመንዝራ ሆኖ ወይም ደግሞ እንደዚህ እንዲልከሰከስ ያደረገው የልጅቷ ማንነት ይሆናል አልኳት። እንዴ ስታስተምር ሰምቻለሁ እንደዚያ ነገራችን ምን ትዝ አለሽ አልኳት። ሚስቶች ክፉ ከሆናችሁ እና በጣም የሚያስጠላ ባህሪ ካለባችሁ ይቺ ሴትማ ለዚህ ሰውዬ አትገባውም ብላ መስተፋቅር አንቺ ላይ ድግምት አድርጋ እንድትወጪ ሰውዬው ላይ ደግሞ መስተፋቅር አድርጋ ጥሎ እንዲወጣ ታረጋለች ስትል ሰምቻለሁ። አዎ በቃ የራሴው ችግር ነው መምህር ገብቶኛል አለችኝ። ሳይመጣ ገብቶኛል። ክፉ ነሽ እንዴ አልኳት። አዎ መምህር እኔ ክፉ ነኝ አለችኝ። ሰራተኛዬንም አላስቀምጣትም እንዲያውም ፊቴ ወደዛ ወደዚህ ሞንደል ስትል በጣም የምታስጠላኝ
ቅናት ቢጤ ያለብኝ እንደገና በዛ ላይ ደግሞ ባሌን አላስቀምጠው ምናምን ብላ ማለቃቀስ ጀመረች። እንዴ በቃ ሲመጣ ብቻ ጠዋት ጸበል እርጨው አልኳት። ሲመጣ ጆግ ጸበል ይዛ ጠበቀችው። ግልብጥ አደረገችበት። ምንም አላለም፣ አልጮኸም፣ ምንም አላለም። ምን ሆነሻል ምናምን አላት። ምንም አልጮኸም እንዴ በቃ መስተፋቅር አይደለም እንዴ ምናምን ብላ ደግሞ አሰበች። አይ በቃ እኔ እኮ የት እንዳደርክ ስላወቅኩኝ በቃ እኔ አጥፍቻለሁ ማብላ ጉልበቱ ስር ደግሞ ተደፋች። ምንድነው እሱ ምን ሆነሻል ነይ እስቲ ምናምን ብሎ አቅፋት ገባና አታስመስል በቃ የት ነው ያደርከው ወልደሃል ከሰራተኛችን ወልዳ ማምሰል ጊዜ እንዴ በስማም በምን አወቅሽ እንዴ እንዴት እንደዚህ ትናገሪያለሽ ምናምን ብሎ ደነገጠ። ሁሉ ነገር አውቄያለሁ ግን እኔ ክፉ ስለሆንኩኝ ነው እሷ ጋር ሄድከው ምናምን ብላ ስትለው ጊዜ ያው አላስችላላት። እንዴት አወቅሽ አላት። በቃ ሁሉ ነገር ደርሼበታለሁ በቃ ተወኝ በቃ እኔ እንደውም ይኸው ቤቱን እንደዚህ ይዛሃትና በቃ ተረከበኝ ምናምን ብላ ተመናጭቃ ልትወጣ ስትል ያዛት አባበላት አስቀምጣትና አዎ በቃ በአንድ ቀን ስህተት ተፈጥሮብኛልና እኔ ግን እዛ ሄጄ ማድረው ከሷ ጋር ሩካቤ ለመፈጸም አይደለም ምንም ያደረኩት ነገር የለም እና ፕሊስ ባክሽን ተረጂማ ማለት እና ምን ሆነች ታዲያ በቃ ወልዳለች በርግጥ ግን በጣም የታመመችው መተሽ ብታይ ታዝኝላታለሽ ምናምን አለ እኮ እንዴት ለምንድን ነው እንደዚህ ሆነችው በነገራችን ላይ አልወለደችም እሷ ራሷ አልወለደችም በጣም ይገርማል አንዳንድ ጊዜ እግዚአብሔር ሌላ ገጠመኝ ነው እየነገርኳችሁ ያለሁት አልወለደችም ያልወለደችበት ምክንያት ምናልባት መካንነት ሊሆን ይችላል ባስባለች ምክንያቱም ፈቅደው ተኝተዋል ቀኑ ስላልተገጣጠመልን ነው ፔሪድ ላይ ስለነበርኩኝ ነው ምናምን ብላ ብቻ በዚህም በዛ የሆነ ነገር ብቻ ልጅ እንዳያገኙ የተወሰነ ወራት ምናምን ላይ ደንገጥ ብለዋል ልጅን ፈልጎ ወደሷ አዘን ብሎ ነው ብላ አስባለች መተት ካልሆነ መስተፋቀር ካልሆነ ልጅ ፈልጎ ነው ብላ አስባለችና ነይና ያት በጣም ታማለችና አንድ ቀን ነው የተሳሳትኩት ከሷ ጋር በቃ ከዛም ቀን ጀምሮ ያው ሰላም የለኝም አይምሮ ተረብሿል አላት ያው ለማስመሰል የተናገረው ነገር ሊመስል ይችላል እርግጠኛ አይደለም ይሄን ነገር እርግጠኛ ልንሆን አንችልም ግን ማየት እፈልጋለሁ ብላ ራሷ መጣች ወይ ራስሽ መጣሽ አሏት ሴትዮዋ አከራዋ ማለት ነው መጣሁ እኮ ራሴ ማዘርዬ ምን ልታይ መጣሽ ውርደትሽን አሏት ቆይ ማዘሪ ቆይ መጥቼ አወራታለሁ አለቻቸውና ጭራሽ መጥተሽ ሰፈሩን ማየተሻዋል ማለት አይ እኔ ሁሉ ነገር ደርሼበታለሁ አለችው ገባች እንዴት ለምን መጣሽ አለቻት ህፃኗ ታለቅሳለች እንኳን ጊዜ ህፃኗ ሪባ ነው የምታለቅሰው ሴትዮዋ ስትመጣ እንደገና ደግሞ ሰራተኛዋም ታማ መንቀሳቀስ አትችልም እና ያየሁትን ህልም ልንገራችሁ ዛሬ ያየሁትን ህልም አንደኛ ልጄን ስትወስጂ ያየሁኝ ሁለተኛ አንቺ ደግሞ ሆድሽ ላይ እንጨት ቆሞ ነው ያየሁት እንደዚህ ሆድሽ ከዚህ ከማህፀንሽ ጀምሮ እስከ ደረትሽ ድረስ ጉቶ የሆነ ፈረንጅ ሀገር ላይ ክረምት ሲመጣባቸው የሚፈልጡት እንጨት የለም ፈልጠው የሚያስቀምጡት የክንድ የሚያክል እሱ እንጨት ማለት ነው እንደዚህ ቆሞ ውስጥሽ ቆሞ አየሁት እና እንጨቱ ላይ ደግሞ ሰንሰለት ታስሮበታል በሆድሽ ውስጥ እንጨቱ ይታየኛል እንደ መስታወት ነው የሚታየኝ እና ምንድነው አለቻት ማህፀኑ ደረቅ ነኝ ማለት ነው አልወልድም ማለት ነው ስለዚህ ማህፀኔ ታስሯል መምህር ጋር መጠየቅ አለብኝ አለች ደወለች አቤት አልኳት መምህር እንደዚህ አየች ሰራተኛዋ ማህፀኔ ውስጥ እንደዚህ እንጨት ሆኖ እንዴ ሰራተኛዋ እንዴት አወቅሽ ሰራተኛዋ እንዳየች አልኳት ባክ ብዙ ነገር ተፈጥሯል አለችኝ እኔ ሰራተኛዋ እንደዚህ አየች ስትለኝ አስቡት ጸበኛዋ ናት እንዴት ይሄን ነገር ልሰማች አልኩኝ እኔ ከዛ ሄጃለሁ እኮ ይኸው ሳጠገቧ ነው ያለሁት ጭራሽ አልኳት አዎ ከዛ በይ እንጨቱ ማህፀንሽ ውስጥ ያለው እንጨት ድግምት የደገመብሽ ሰው ነው እንደዚህ ይሁንባት ያለ ሰው ነው ሰንሰለቱ ደግሞ ሾተል ነው መንፈሱ ነው አልኳት ሰውየውና መንፈሱ አንቺ ውስጥ አሉ እና እንዳትወልጂ የሆነ ሰው ተከላክሎብሻል ማለት ነው አሃ አለች በቃ አባቷ ረግመዋታል ምንድነው ምን አትወልጂ ነው ብቻ የሆነ ነገር ደረቅ ሁኚ እንደዚህ ልጅ እንዳትወልድ ብቻ ወልደሽ አትሳሚ ምናምን ብለዋታል መሰለኝ እርግማኑ ቁጭ ብሏል ጉቶ እሱ ነው ያ እንጨቱ ፍልጡ እንጨት ሰንሰለቱ ደግሞ ሾተል ነው ሾተል ደግሞ አለው ይብላ ቤተሰብ ጋር ተጠይቅ አዎ እናትሽ ላይ ሾተል አለ ስንት ጊዜ ከአንድ ሙለት ጊዜ አጨናግፏታል ተባለች አባዬ እርግማኑን አንሳልኝ ምናምን ልትፈልገችና አረ ነግሬያታለሁ በተደጋጋሚ እርግማኑን አንሳልኝ ስትይ ደግሞ እንዳልሰማሽ እንደዚህ ልትይ ደግሞ እንዳትጂ ለምን እርግማኑን ለማንሳት የሆነ መስዋዕት ማቅረብ አለብሽ ለመንፈሱ ለቤት ውስጥ ለሚገበርለት መንፈስ ያ ደግሞ ሌላ ድንቁርና ውስጥ ነው የምትገቢው ሌላ ኮተት ውስጥ ነው የምትገቢው ብዬ ቴክስት አድርጌላታለሁ ወዲያው ገብቶኝ ማለት ነው እና
ያንን እንትን ብላ ይሄንን ምክንያት ተቀብላ ከሰራተኛዋን ቤት ወጣች። ከዛ ተቀበይኝ ልጁን በቃ ልጁን ለኛ ሰጣ መሄድ ትፈልጋለች አለ። አይ እኔ ማግባት የለብህም እሷን ማግባት ያለብህ ነው አይደለም ረፊ ግድ የለሽም ማለት ልጁን አምጥቼ ልጁን ማሳደግ አለብን። ልጁ የኔ አይደለ በቃ በአጋጣሚ እንደዚህ ተፈጠረ ልጁን ማሳደግ አለብን። ካንቺ ጋር ነው መሆን ፈልገው ከሷ ጋር መሆን አልፈልግም ማለት። ሰራተኛዋም እውነቱን እንደተናገረች ለሴትዮዋ ለአከራዋ እውነቱን እንደተናገረች ሴትዮዋ ደውሎ ነገሯት። ኧረ ጉድሽን ስሚ ብሎ ደወሉላት። ምንድነው? አይ በጣም መጥፎ ሴት ክፉ ሴት ሆና አይቻት እቺ ሴትማ ለዚህ ሰው ለዚህ ምስኪንና የዋህ ሰው ሚስት መሆን አይገባትም። እኔ ነኝ ሚስት መሆን የሚገባኝ፣ እንከባከበዋለሁ፣ በጥሩ መልኩ ማግባት ያለብኝ እኔ ነኝ፣ እወልድለታለሁ ብላ እንዳቀደች እና ሆን ብላ እንዳደረገች አረቄ አጠጥታው አብሯት እንዲተኛ እንዳደረገች ሆን ብላ ነው ያደረገችው ይሄን ነገር እና ንስሐ መግባት ፈልጋለሁ፣ ንስሐ አባት ጥሩልኝ፣ የታመምኩት በዚህ ምክንያት ነው ብላ ቄስ እንድጠራዘዘችኝ ብለው ሲነግሯት እኔ ራሴ ቄስ ይዤላት እመጣለሁ አለች። ማን ይዛት ሄዳለች? አባታችን አባ አለሙን። ከዛ ንስሐ ገባች። ያው ግልጥ ነው አደባባይ ላይ ወጣ ንስሐ ራሷም ስለተናገረችው በአደባባይ ንስሐ ገባች። ሚስትየዋ ፊት ማለት ነው። አጥፍቻለሁ፣ እባካችሁን በድያለሁ፣ ይቅር በሉኝ ብላ በጣም የሚገርም ነው። እዚህ ገጠመኝ ላይ ይሄንን በመቀላቀሌ በጣም አዝናለሁ። ለምን በሰፊው ላወራው የሚገባኝ ነበር፣ ግን ይሁን ችግር የለውም። ዞሮ በሰፊው ነበር የሚጠብቁት። ሌላ ጊዜ በሰፊው እመጣበታለሁ። እና ሕፃኗን ለአባትየው ሰጥታ የት እንዳለች አይታወቅም። እናትየው አሁን ሰራተኛዋ ማለት ነው እኔ ነኝ የምገባው እኔ ነኝ ሚስት መሆን ያለብኝ ብላ ነው ያደረገችው። በእርግጥ እንደዚህ እንድታስብ ያደረጋት ማን ነው? ሚስት ለባሏ የምታሳየው ክፉ ባህሪ፣ ሚስት ቤት ውስጥ ያላት መጥፎ ጸባይ፣ ለቤት ሰራተኛም ይሁን ያለ እግዚአብሔር ያላት ህይወት ማለት ነው ትትና የላትም። በቃ በአጠቃላይ ራሳቸው ናቸው ባላቸውና ትዳራቸው የሚያስቀሙትን የሚያስነጥቁት ሴቶች። በአንጻሩ ደግሞ በወንዶችም እንደዚሁ አለ። ሚስቶቻቸውን በአግባቡ ባለመያዛቸው በጓደኞቻቸው የተነጠቁ ደግሞ አሉ። አሁን እዚህ ላይ ማውራት አልችልም፣ ሶስተኛ ገጠመኝ ላቀርበው አልችልም። ግን ባጭሩ ጓደኛውን ቤት ይዞ እየመጣ ሚስቱን እንዴት በተደጋጋሚ ሽምግልና እየተጠራ ጓደኛው ማለት ነው ኧረ አንተ ሰውዬ እቺ ሚስትን አትምታት፣ አትደብድባት፣ ምን አደረገችህ እያለው ሊያስታርቀው ሲሞክር እባክህ ተዋት እቺ ምናምን እያለ መጨረሻ ላይ በገዛ ጓደኛው የተነጠቀ ሰው አውቃለሁ። በዚሁ ልግታውና አንዳንድ ጊዜ ያልተገባ ባህሪ በምታደርጉበት ሰዓት የምትወዱትን ትዳር የምታጡት ባጠገባችሁ ባሉ ሰዎች ነው። ተጠንቀቁ። ለርኩስ መንፈስም የምትዳረጉት በእንደዚህ አይነት ሰዎች ነው። ምክንያቱም ዘራቸውን ትሰድባላችሁ፣ ቁመታቸውን መልካቸውን ትሳደባላችሁ። አንቺ የተረገንተ እርኩስ የእንትን ዘር ትናገሩና ለምን እንደዚህ ተባልኩኝ ብለው ደግሞ እነዛ ሰዎች እናንተን ሄደው ልካችሁን የሚያስገባ መንፈስ ይልኩባችኋል። ህይወታችሁ ትዳራችሁ ዝብርቅቅ ይላል። ከዚህ ቤት አቅርቤላችኋለሁ የቤት ሰራተኛ ምን እንዳደረገች አይደል እንዴ? ከቤት ስትወጣ ስለምትረግማት ስለምትሰድባት ይሄ ትዳር ድብልቅልቅ ይወጣ ብላ በበርበሬ አስደግማ በርበሬ ቤት ውስጥ ረጭታ ሄደች። ቤቱ በእሳት ነው የተቀጣጠለው። በርበሬ ታውቃላችሁ ነገር ነው። በርበሬ በህልም ማየትና በድግምት ሲደገምበት ደግሞ በርበሬ ሲረጭ ከባድ ነው። በር ላይ በርበሬ ከተደፋ መጠርጠር አለባችሁ ወዲያውኑ። እንዲያውም አንድ እናት ምን አደረጉ? በርበሬ ተደፍቶ ሲያ ወተት ከጨለበሱበት ይባላል። ቢቸግር ምን ያርጉ? ወተት